السلام عليكم ورحمة الله وبركاته. الشيء ሁሉ ቪዲዮ ተከታታዮች እንደምን አላችሁ? ሰላም ብያለሁ። በያላችሁበት ሰላማችሁን ብዝት ያርግልኝ። ዛሬ ላይ አንዲ ቪዲዮ ሰርቼ ነበር ትናንት ወዲያ እና ሰይር ተቀልድ ያለ እንደ ምናምን ያላችኋላችሁ። እኔ በነገራችን ላይ መቀልድ አይደለሁም እና በጣም መቀልድ ላይ አይደለሁም። በሚዲያ በተለይ በወንድሞች በኔ እንዲደርስ የማልፈልገው ነገር በወንድሞቼ እንዲደርስ አልፈልግም እና በዛ ላይ አልቀልድም። እኔ በነገራችን ላይ የለቀኩ ቪዲዮ ዩቲዩብ ታውቃላችሁ አንዳንድ ቪዲዮዎች ይከለክላልና እና በዛ ምክንያት አስቀርቼው ነበር። እኔ ተናገርኩ ነበርና እስኪ ዛሬ አጣፋዋለሁ ላሳያችሁና ለእናንተ ከዛ ደግሞ በጣም የሚያስፈራውን ባርት ቆርጬዋለሁ። አሁን እንግዲህ ባለው ልቀቁ በተባሉት ሞኝ ጦርነት ባለው ምክንያት ደንበር ላይ ባለፈው ነበርና በዛ ምክንያት እየለቀቁ ነበር። አሁን ላሳያችሁና እንመለሳለን። ترولهم لما عندي صد وقع عفتم سنة أبزي بمكينة من خبز اللي توقع اسمان بقى ودي من حاش أبي خلاص من حاش أبي حملني أنا سملني يوقال سكاس سوام بس لا سيقلوس وقوت لجشن اللي طار قشال شو ما بيجي حازن شو زمال المني أنا زمال المن حد ما جب على قيم سبيل እንግዲህ ቪዲዮውን እንዳያችሁት ይሄን ይመስል ነበር። ያው አንዳንዴ ዩቲዩብ በቃ ያላሰባችሁትን ነገር ይከለክላችኋል እንዲያለቁ ደግሞ ይሄ በቃ ይሄ ያስፈራራችሁን ነገር ደግሞ ነጣ ዝም ብሎ ይለቀዋል እና በዛ ምክንያት ነበር። ለማንኛውም እንግዲህ በአገራችን ጉዳይ በጣም የሚያሳዝን ሁኔታ ነው። ወጣት ሞልቷል ሀገራችን ግን ሰው ወጣቱ እያለቀ ነው። ባለፈው 180 ምናምን ሰው ሰምቷል። ሁሉም ሰው ሰምታችኋል። ባለፈው 12 ምናምን ሰው በደንበር ላይ በመሳሪያ ሞቱ። በጣም ያሳዝናል። ብቻ የሁላ ወጣት እንግዲህ ስራ በማጣት ሁኔታ ነው። ሀገራችን ስራ ስለሌለ ነው የሁላ ወጣት የሚሰደድ። አብዛኛው ብር የሌለው በአማና እየመጣ ደንበር ላይ ቁጭ የሚለው ሴቱም እንደዛው በቃ የሥራ ፍላጎት ኢትዮጵያዊ ስንባል እንግዲህ ሀገራችን ስራ ቢጠፋ ተሰደል ለመስራት ሲሌላው ሀገር አሁን ሀገራቸው እኮ ደህና ይሆንላቸው ሀገር እንኳን ተሰደሉ ይሰሩና ሀገራቸው እንኳን ስራ ለመስራት አይሞክሩም። እኛ ግን ስራ ፍለጋ ማለት ነው። ሀገራችን ሰላም ሆኖ እኮ ሀገራችን ስራ ቢኖር ሀገራችንን ለማሳደግ ለመስራት ያለ ወጣት እንግዲህ ከሰው ሀገር ሄዶ የሰው ሀገርን ሰርቶ እንትን የሚል ሀገሩ ኑሮ ደህና ደሞዝ ቢያገኝ በሀገሩ ላይ ሀገሩ ምን ያህል ስራ እንደሚሰራ አሰቡ። ለማንኛውም እንደዛ ያንን ይመስላል። ምክንያቱም አንዳንድ ሰዎች የሚለቀቀው ሁሉ ቀልድ ይመስላቸዋል ወይንም ዝም ብሎ ለዩቲዩብ ለዛ ይመስላቸዋል። እኔ አልመሰለኝም። ያንንም እንግዲህ ስለማቀው ስላሳዘኑኝ ብቻ ነው ለቀኩት እና ሰው አንዳንድ ብሎ ለማንኛውም ዛሬ ላይ ቪዲዮ መስራትም ብዙም ፍላጎትም የለኝም እና ይሄንስ እንደዛ ላላችሁ ልጆች ላሳያችሁ ብዬ ነው እንጂ ፍላጎቱ ዛሬ ላይ የለኝም። ያው በተለይ ረመዳን ላይ ነው። ረመዳን ብዙም ፍላጎት የለንም። ያው ቻናሉ እንትን እንዳይቀዘቅዝ መጣ እንጂ አንዳንዴ ነገር ይያዝና እና ይመቻችሁ። ለማንኛውም ይሄን ይመስላል። ላይክ አድርጋችሁ ሰብስክራይብ አድርጋችሁ ተቀላቀሉ። ሰይድ ወሎ ሚዲያን ይመቻችሁ።